يس متنال በበደቫይብ እሺ ዛሬ ደግሞ ስለ ፍሬንድሺፕ ጓደኝነት ጓደኛነት whatever ዞሮ በእንግሊዘኛ ፍሬንድሺፕ ይሻላል ባይዞ ግን አሁን ችግር የሆነብን ያለው ቋንቋችን እየጠፋብን ነው እንግሊዘኛ ግን ኢዚ ሆነ ለምሳሌ ጓደኝነት ስል ፍሬንድሺፕ በቃ ኢዚ ሆነልኝ ግንኙነት ስል ሪሌሽንሺፕ የሆነ እንግሊዘኛውን እያወቅነው ለምሳሌ ትራማ የስሜት ጠባሳ እንደዚህ አይነት ቃላቶች በተለይ በሳይኮሎጂ ያሉ ቃላቶች እየጠፉብን ነው ግን እናውቀዋለን ደግሞ በእንትኑ ሶ ወደ ፖይንት ልግባ ፍሬንድሺፕ ይርስ ሁሉም ወጣት በተለይ ደግሞ ቲኔጀር ከ16 እስከ 27 ምናምን ያለው ሰፈር የሚያደርግበት ይመስለኛል ምክንያቱም ከ30 በኋላ ፍሬንድሺፕ ምናምን የለም ፍሬንድ ሚስት ናች ልጆቹ ናቸው ህይወት ናት ፍሬንድ ሀስል ነው ማድረግ ያለበት ሰው ፍሬንድሺፕ አብዛኞቻችን ያለን ፍሬንድሺፕ መሰለ የሆነ ጀማ አሉ 1 2 3 4 5 ሚሊዮን እነዛ ጀማ ምን ያረጉናል መሰለ አይጠቅሙንም እንስ ላስረዳ ለምሳሌ እነዛ ጓደኞች ሁሌ ላንተ በቃ የሆነ ስራ ከሰራ እንትን አይነቅፉም ማለትም ጀስ በቃ ኢዚ ነው ላንተ ለምሳሌ ላስረዳ በቃ የሆነ ስራ ተሰራ አንተ ላንተ ጥሩ አድቫይስ ነው ብቻ ነው የሚሰጡት እንደዚህ እንድታድግ አይፈልጉም ለምሳሌ በቃ ነገኮ ሄሎ ብራዘር ነገኮ ስራ አለብኝና በቃ በጧት ልነሳ ስለሆነ ዛሬ አልወጣም ኳስ ምናምን አላየም ካላችሁ ባከ ያ ስራውን ነው ባከና ናዩ በጊዜ ትሄዳለህ ምናምን ይላል ሶ ሳይረዱት ከነሱ ስትወጡ ሁሉ ያግዳቸዋል ገባችኋ እንደዚህ ከነሱ ስታድጉ ገረፍ ያርጉት እንደዚህ ያርጉታቸዋል እንደዛ እንዳልኩት ለምሳሌ አንተ ነገ ፈተና አለብህ ሶ ዛሬ መጣት አለብህ ሶ ኳስ አለ ሄሎ ብሮ ዛሬ ኳስ ላይ ትንሽ መጣት አለብኝ ስትለው ባከቶ ያ ፈተና ሆኖ ነው አይ ስልክ ሞባይል ይዤ ገባለሁና አስኮርጃለሁ ምናምን ይላል ሶ ፍሬንድሺፕ ነው የሆነ ስፖርት ሰራ ባክ ጂም ጀመርሽ ደግሞ አንቺ ምናምን አዩሽ እኮ ስቶሪ አድርገሽ ምናምን ይችላል ሶ ሳይረዷቸው እናንተ እንደዚህ ይቀጠቅጣችኋል ወደ ታች ማለት ነው ሶ ፍሬንድሺፕ እንዴት መሆን አለበት ወይም ጓደኛ እንዴት መሆን አለበት አስቡት እስኪ አንድ ጓደኛ እንዴት መሆን አለበት ብላችሁ ታስባላችሁ ኢዮብ ኃይሌ በዚህ ጥሩ ቪዲዮ ሰርቷል እንዲያም ስለ ፍሬንድሺፕ በሰፊው ከዚህ በተሻለ ደግሞ ኢዮብ ኃይሌ አሪፍ ገጽቶታል ሶ አብዛኛው ሰው ያለው ፍሬንድሺፕ በቃ እንደዚያ ነው የሆነ ነገር ሲጀምር ተራቢው በቃ አላ የሱ ቪክቲም የሆነ ጓደኛ በቃ ሄሎ የሆነ ስራ ልሰራ ፈልጌ ባክ እንዴት አድርገን ሀብታም ትሆና አንተ በቲክቶክ ወይም በዩቲዩብ ሰርታ ስንት ሰርቶ በወር 3000 እንኳን አልተከፈለም ምናምን ገባ ሄሎ ብራዘር እኔ እኮ የሆነ ስኪል የተማርኩ ቪዲዮ ኤዲቲንግ ባክ ቪዲዮ ኤዲቲንግ ምናምን ማን ነው ደግሞ አንተ ቪዲዮ ኤዲት ማድረግ እንድታደርግ ለሚሰጥ ይሄ በቃ በይሄ ሰርክል ውስጥ እንደዚህ ያደርጋቸዋል ሰው እንዴት አረኝ ነው ጓደኛ የሚባለው ጓደኛ ባይዞይ ከእንደዚህ የሚባል አባባል አለ ከጥሩ ወዳጅ መጥፎ ጓደኛ ይሻላል መጥፎ ጓደኛ ይተርባል በቃ አንተ ምንድነው በቃ ይሄ እንደዚህ ነው ለምሳሌ ቲክቶክ ወይ ዩቲዩብ ወይ የሆነ ሳምቲንግ በቃ ትምህርት እንደዚህ ነው የምሰራው ከዚህ በተሻለ እኮ ትሰራ ትችላለህ ምን እያሰብክ ነው እንደዚህ የምትሰራው በደንብ አድርጋ ለምን አትሰራው አንተ እኮ ትችላለህ በቃ ገባ ትችላለህ ሳይሆን ይነቅፋል ትደም ምንድነው ይሄ ምንድነው የምትሰራው ምናምን ብሎ እንትን በቃ እዛ አይደረግ ምናምን ይላል ገባችሁ ይነቅፋል ለቃፊ ነው ጓደኛ ማለት እንጂ ተራቢ አይደለም ጓደኛ እንደሱም ሳይ እንትን ኮንሺየስ ሆኖ ሳይሆን ሰብኮንሺየስሊ ነው ባልትም በንቃት ሳይሆን ያለ ንቃታቸው ሳይረዱት ነው ለምሳሌ ታንተፍሳለህ አሁን ሳይገባ ነው በቃ ላይቭ ስለሆነ ነው ሶ እንደዛ ስለሆነ ነው ሳይገባው ይሰድባል የሆነ ነገር ይሏል ሶ
እንደዛ ስለሆነ መሰለኝ በቃ ሰው ጓደኝነት እንዴት መሆን አለበት ሲል ጓደኛ ማለት ለቃት መሆን አለበት። አንተ ለምንድን ነው እንደዛ የምትሰራው? ለምንድን ነው እንደዛ የምታደርግ? ከዚህ በተሻለ ብታደርግ ለምሳሌ የሆነ ሱስ አለባችሁ። ሱስ ስላችሁ ደግሞ ይሄ አይደለም ወይ መቃም አይደለም ቲክቶክ ሱስ አለባችሁ ወይም ጠዋት ያለመናት ሱስ አለባችሁ። መጥቶ ስልክን ምንድነው የምትጠቀቀው? ይሄ ላንተ ይጠቅማል? አንተ ስራ ምናምን ካንተ የወረደ ስራ ወይም ጠዋት ተነሳ ደግሞ ሁሉ ጊዜ ጠዋት ተነሳ ወይም ሰንበት ሆኖ ለምሳሌ እቺ እንኳን እኔም ችግር አለብኝ። ምንድነው ጠዋት ተነሳ ሰንበት ለምንድነው አሁን ቤተክርስቲያን ሄደህ ማሰር ሙስሊም ከሆንክ ለምንድነው ሄደህ ማሰግደው? በቃ እንደዚህ የሚቆጣ ገባችሁ? እንደዚህ እየገረፈ የሚወስደን ጓደኛ ያስፈልገናል። ባለ አለንጋ ጓደኛ ያስፈልገናል እንጂ ዝም ብሎ ሁለተኛ ጓደኛ ደግሞ ዝም ብሎ በቃ አንደኛው ተራቢ ነው በቃ ሁለተኛው ደግሞ ሰጃ እንደዚህ በቃ አግሬሲቭሊ በቃ እናንተ አግሬሲቭሊ ነው በቃ የሚሞክራችሁ። ሶስተኛ ደግሞ በጎ ገሳጭ ያለ አንተ ለምንድን ነው እንደዚህ በቃ አላ የታለቁ ሲሞክራችሁ እንደዛ አይነት ምክር ይሞክራችኋል። እንደዚህ ለምንድን ነው የምታረገው ምናምን ብለው ያበደ ጭዌ ይነግራችኋል። በቃ ጠቀጠቀ ነው የሚሆነው ማለት ነው። ሰው ምን አሰብኩ መሰላችሁ? የትኛው ጓደኛ ምን አይነት ጓደኛ ያስፈልገናል? እኔ በቃ ገሳጭ ሆኖ ደግሞ በጎ ገሳጭ በቃ ምንድነው የምትሰራው? በቃ እንደዚህ አይደረግም። ኮርካም የሆነ ጓደኛ ሰው በህይወታችሁ ሰፈር የምታደርጉ ሰው ወደ ፖይንት ይደርሳል። ደግሞ በህይወታችሁ ስኬታማ ደስተኛ ህይወት መኖር የምትፈልጉ ከሆነ በቃ ጓደኛችሁ ምረጡ። ለምሳሌ ማለት እኔ እስካሁን አሁን ሁለት ጓደኞች አሉኝ። አቤልና ሽዊት ይባላሉ። እነዚህ ጓደኞቼ አቤል ዘፋኝ ነው ማለት ራፐር ነው። ዘፈን ይዘፍናል በቃ ይችላል ነው የምላችሁ። ዘፈን ላሰማችሁ ይችላል እንዲያው አስገባለሁ ከቻልኩ። ሸዋም ዲያቆን ነው፣ እኔም ዲያቆን ነኝ። ፐርሰናሊቲያችን የተለያየ ነው። ሰው ደግሞ ጥቅሙ ምን መሰለህ? ፐርሰናሊቲ የተለያየ አይነት ስብዕና አለን። ለምሳሌ እኔ በቃ እስስት ነኝ። በቃ ብራዘር እስስት በለኝ በብሄር እንጂ አቋሚ አይደለም። በቃ ቀያየራለሁ አንዳንድ ጊዜ በቃ አላ አቡም እንደዛ አይደለም። ግን እሱ ደግሞ እንደዚህ ነው። በቃ አክራሪ ነገር ነው። ሸዋም ለስለስ ያለ ነው። ሰው በጓደኛዬ ላስረዳችሁ ብዬ ነው። ሰው የተለያየ አይነት ፐርሰናሊቲ አለ። ምክንያቱም እኔም በቃ ለምሳሌ ከተማ ከሚመሳሰሉ ጋር ባይዘው አትቅረብ። ካንተ ከሚመሳሰሉ አትቅረብ። ካንተ የሚመሳሰሉ ሳይሆን ካንተ ለየት ያሉ ኮቴሽን አስገባ። ተጠቀምኳል በእንትን አስገባል በትምህርት ጥቅስ ውስጥ ለምን እንደዛ እንደዚህ የሚባልበት ተመሳሳይ ክንፎች አብረው ይበራሉ። ፎልስ። ለምሳሌ አንተ ሰነፍ እሱ ሰነፍ እሷ ሰነፍ ጓደኞች ሆናችሁ ማን ነው ጎበዝ የሚሆነው? እነዚህ ተመሳሳይ ክንፍ አንድ አይደለም መሆን የለበትም። አንተ በቃ ካንተ በተሻለ በቃ ያስተምረኛል ያ ሰው አግሬሲቭሊ ነው የምትለው ሰው መምረጥ አለብህ። በቃ አቶ ካልከኝ ለምንድን ነው ከኔ የተለየ ሰው መምረጥ ያለብኝ ካልከኝ በቃ እንደዛ ነው። በቃ አንተን እንደዚህ ሳይሆን በቃ ይገፋል። በቃ አይዲያችሁም የተለያየ ስለሆነ ለምሳሌ እሱ ካፒታሊዝም አንተ ደግሞ ሶሻሊዝም ከሆናችሁ ሁሌ ትጋጫላችሁ። በክርክር በሐሳብ ግጭት አይተው እኛ በሀገራችን ትልቁ ችግር ማለት ነው። ለምሳሌ ደፋር ሁን ካልከው እንደዚህ ድንጋይ ይዞ ማለት ነው ለአንድ ታላቅ ካልመታው ይላል። አይደለም ደፋር ሁን ማለት ማውራት ያለበት ሰው መወራት ያለበት ስታወራ ነው። ሰው በቃ የተለያየ ሰው ስትሆን በሐሳብ ትፋጫላችሁ። ሐሳብ ይወልደዋል። ሶሻሊዝም፣ ኮሚኒዝም ምናምን በቃ የተለያየ ልዩነት ዓለም ያወቹ ሙስሊም ስለ ኦርቶዶክስ፣ ስለ ፕሮቴስታንት፣ ስለ ካቶሊክ በቃ እንደዚህ በቃ ሐሳብ ታፋጃላችሁ እንጂ ተመሳሳይ ቋንቋላችሁ። ለምን መመሳሰል ባይዘው ፋልስ ነው። በቃ አትመሳሰሉ። በቃ መመሳሰል አይጠበቅባችሁም። ለምን እንደምትመሳሰሉት ይሄ ሌላ ቶፒክ ነው። ሰው በጓደኞቻችሁ ከእናንተ ለየት ያሉ በተለይ ደግሞ እናንተ ከምትፈልጉት ስብዕና ጋር የሚሄዱ ሰው ከሆናችሁ በተለይ ደግሞ ያ ስብዕና አቺቭ ካደረጉት ወይም በቃ
እናንተ ልትይዙት የምትፈልጉ ባህሪ እነሱ ካላቸው አሪፍ ነው ምክንያቱም ይገባባቸዋል ለምሳሌ እኔ ቀጭ የሆነ ቀጭቃዣ ልጅ ነበር ማለት ረባሽ ነኝ በክላስም በሰፈር እንኳን እንተኛ ነኝ ግን ጓደኞቼ ደግሞ ረጋ ያልናቸው ሰው እነሱ ይገዙኛል ረጋ በእናም ያው ስለሚል ረጋ ያልኩ ሰው ሁኛለሁ ተጋባብኝ ሰው በፍሬንድሺፕ ያወራነው እይታ ይሄን ይመስል ነበር በቀጣይ ጊዜ እስከምንገናኝ ድረስ አይ ሆፕ ይሄ ማለት ነው ዩቲዩብን ለምን ሰብስክራይብ እንዳደረጉ ሰብስክራይብ አድርጉት ፎሎው አድርጉት ይመ